በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በምሕረቱና በቸርነቱ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ነው። ከአንቺ ይወለድ ዘንድ የወለደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ደመናን ወንጌልን የማስተምርለት የእናቱ የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምር ያህል እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህል ምስልን ለዓለመ ዓለም። ልመኗ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የጻድቃን መኖሪያ አስጎብኝተው መላእክት ከሰማይ ወደ ምድር መልሰው ከቦታዋ ካደረሷት በኋላ ዳግመኛም በሰኔ በ21 ቀን የጌታችን የኢየሱስ ክርስቶስ መካነ መቃብር ወደሚገኝበት ወደ ጎልጎታ ሄደች። በዚያም ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ዓለምን ሁሉ ለማዳን ስትል በፈቃድህ ከእኔ ተወለድክ። በግዕዘ ሕፃናት ጡቴን እየጠባህ አደግህ። የዓለም አድማስ ወይም ዳርቻዎች አይወስኑህም። ምድርም ልትሸከምህ አትችልም። ቀላያትም ከጥልቀታቸው የተነሳ በእፍኝ አይሞሉም። የክረምትን አይበልም ከመበጣቸው ኃይል የተነሳ አያለው አይወስኑህም። መላእክትም ኃይላትም ሁሉ ሊቀርቡ አይችሉም። ልጄ ወዳጄ ሆይ በፊቴ ተገኝተው ከአንተ ዘንድ የምሻውን የቸርነትህን ሥራና የልቤን ሐሳብ ይፈጽሙልኝ ዘንድ ብርሃናውያን የሚሆኑ የምሕረትና የይቅርታ መላእክትን ወደ እኔ እንድትልካቸው እማልድሃለሁ እያለች ጸለየች። በዚህም ጊዜ 24ቱ ብርሃናውያን መላእክት ከሰማይ ወርደው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ከክብርት እመቤታችን ዘንድ ደርሰው ስድስቱ በፊቷ ስድስቱ በኋላ ስድስቱ በቀኟ ስድስቱ በግራዋ ቆመውና የሰማይና የምድር ንጉሥ እናቱ ሆይ ለአንቺ ሰላምታ ይገባሻል አሏት። ዳግመኛም ለጻድቃን ደስታቸው ለኃጥአንም ዕረፍታቸው ተብለሽ የተሰየምሽ ድንግል ሆይ ቀድሞ የጻድቃን የዕረፍት ቦታቸውን እንዳየሽ ዛሬም የኃጥአንን የፍርዳቸውን ቦታ ትመለከቺ ዘንድ ወደ ሰማይ ልናሳርግሽ የሁሉ ጌታ የሚሆን እግዚአብሔር ወደ አንቺ በልከት መጥተናል አሏት። በዚያን ጊዜ መላእክት እመቤታችንን ወደ ሰማይ አሳረጓትና ከዚያም የኃጥአንን የሥቃይና የኩነኔ ቦታ ያሳዩአት ዘንድ ለሰይጣንና ለሠራዊቱ በእሱ መንገድ ለሚሄዱና በእሱ ጸንተው ለሚኖሩ ሁሉ የተዘጋጀ ወደ ጨለማው ዳርቻ ደረሷት። በዚያም ቁመቱ በመላእክት ክንድ 8000 ወርዱ 140 አይኑ ቅንድም ስፋት በመላእክት ክንድ 9 በ9 የሆነ ብርያን የተባለ ዲያብሎስ በእሳት ባህር መካከል ተቀምጧል። እጅግ ብዙ የሆኑ የኃጥአን ነፍሳትም በዙሪያው ቆመው የሰማይና የምድር አምላክ የፍጥረት ሁሉ ንጉሥ አለመሆኑን ስናውቅ በልዩ ተንኮሉ ተታለን በሕይወት ሳለን ወደ ሞት በብርሃን እያለን ወደ ጨለማ መርቶ ባደረሰን ራሱን ማዳን በማይቻለው ወራዳ ጎስቋላ በሚሆን በዚህ ትምህርት ለተመራን ለእኛ ወዮቱ አለብን በማለት ፈጽመው እየጮሁና እየተፈጃጁ ያለቅሳሉ። ዳግመኛ ወደ ሌላ ቦታ ወስደዋት በዚያም አንገታቸውን በእሳት ሰንሰለት አስረው ከሲኦል የሚወጡ ሰዎችን ተመለከተች። እነሱም እያንዳንዳቸው በመዓልትም በሌሊትም ያለ ዕረፍት አንዱ ከሌላው እየተሽቀዳደሙ ይወጣሉ። የሚያመልጡ የመሰላቸው ከምድር እስከ ሰማይ ዳርቻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይወጣሉ። ነገር ግን ለማምለጥ አይችሉም፣ በዚያም መውጫ ቀዳዳ የለምና። ለማምለጥም ባልተቻላቸውም ጊዜ የምድር እናቱ የብርሃን መገኛ እመቤታችን ሆይ በዚህ ከዲያብሎስ ብርሃንነት ታላቅቂ ዘንድ ድረሽልን ቸል አትበይን እያሉ በታላቅ ጩኸት ያለቅሳሉ። በዚያን ጊዜ አምላክን በወለደች
በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው እያለች አለቀሰች። መላእክቱም ማርያም ሆይ እግዚአብሔር ከአንቺ ጋር ስለሆነና በአንቺም ካመኑት ሁሉ ጋር ስላለ አይዞሽ አትፍሪ አላት። ከዚያም በኋላ መላእክት በክንፋቸው ተሸክመው በታላቅ ክብር ወደ ቦቷ አደረሷት። እመኗ ክብሯ ለዘላለም በእውነት ይደርብን። ለክርስቲያን ሁሉ የእመቤታችንን አምኖ መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታውሉ። አስቀድመን እንደተናገር የታወቀ ምክንያት ኃጢአት ደዌ ካልከላከላቸው በዚች ቀን ታምሯን ሰምቶ የሚቻለው ሥጋ ወደሙን ይቀበል። ሥጋ ወደሙን መቀበል ካልተቻላቸው ታምሯን ሰምቶ ወደ ቤቱ ይሄድ። ሥጋ ወደሙ እንደተቀበለ የሆነለታል ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳኗን ታምሯን የሚልኩ ግን ይህን እግዚአብሔር ሰው መሆን ለማመን የወጡ ናቸው። ከክርስቶስ ወገኖችን ከምዕመናን ጋርም አይቆጠሩም። እንደ ጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ ተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል እንደምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱ ስልጣን ይዘናልና ወንድ በጌትነቱ ሲመጣ ለዘላለሙ እንደሆነ የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የመጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። በሰላም ያሳደረ በሰላም ያቆየን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ይቅር ብሎ በምሕረቱ ቸርነቱ ጊዜ